ሰላም ቤተሰብ እንዴት አላችሁልኝ? ዛሬ ኢትዮ ኮደርስ ዙሪያ ላይ ልታውቁት የሚገባ አንዳንድ መረጃዎችን ልሰጣችሁ ነው የመጣሁት። በቅድሚያ ለዚህ ቤት አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ እና ይሄ ኢትዮ ኮደርስ ሰርቲፊኬት ምንድነው? ማንስ ነው የዚህ ሰርቲፊኬት ኃላፊው? በማን በኩል መጣ? እንዴት ይሰራል? ምንድነው የሚሉትን ነገሮችን አሁን ዲቴል ለእናንተ ማብራሪያ ይሰጣችኋለሁ ማለት ነው። እስካሁን ሰርቲፊኬቱን ያወጣችሁ ካላችሁም እሰየው። ሰርቲፊኬቱን ያላወጣችሁም ካላችሁና ለማውጣት እያሰባችሁ ላላችሁም ቢሆን ይሄ መረጃ በጣም አስፈላጊ ስለሆነ ቪዲዮውን ሼር፣ ላይክ ማድረጋችሁ እንዳይረሳ እና ይሄ ሰርቲፊኬት በጣም ወሳኝ የሆነ ሰርቲፊኬት ነው። ምክንያቱም ይሄ ሰርቲፊኬት ኢንተርናሽናል ሰርቲፊኬት ነው። ለምሳሌ አሁን ኮርሴራ እንደሚባሉት ሰርቲፊኬቶች ማለት ነው። አሁን ለምሳሌ አፕወርኮች ላይ፣ ሊንክደን ምናምን የተለያየ ነገሮች ላይ ፖርትፎሊዮ እንደ ፖርትፎሊዮ መጠቀም የምትችሉት ነው። አሁን እንደ ፖርትፎሊዮ አሁን ለምሳሌ የተመረቃችሁት ከየትኛውም ዩኒቨርሲቲ የተመረቃችሁ ዲግሪዎች ይኖራሉ። ከዲግሪ ጋራ አንድ ላይ አያይዛችሁ ልክ እንደ ፖርትፎሊዮ መጠቀም የምትችሉት ሰርቲፊኬት ነው። እሱም ብቻ ሳይሆን በዚህኛው ሰርቲፊኬት ብቻ ስራ መስራት ትችሉበታላችሁ። ያማ ነው የእናንተ ዴዲኬትድ የእናንተ ቅልጥፍናና የእናንተ ለትምህርቱና በኋላ ላይ ለስራው ያላችሁ እውቀት እና ኤክስፒሪየንስ ይወስናል። በተለያዩ ፕላትፎርሞች ላይ አፕወርክ ላይ፣ ሊንክድን ላይ፣ የተለያዩ ፋይቨር ላይ ብዙ ሶሻል ሚዲያዎች አሉ። ብቻም ለራሳችሁም ለጠቅላላ እውቀትም ወሳኝና ጠቃሚ የሆነ ሰርቲፊኬት ነው። ልትንቁት አይገባም። ልክ እንደነ ኮርሴራና እንደ ተለያዩ አይነት ኢንተርናሽናል ዩኒቨርሲቲዎች ላይ እንደሚሰጡ ፍሪ ሰርቲፊኬቶችም ኦር በክፍያ እንደሚገኙ ሰርቲፊኬቶች አይነት ሰርቲፊኬት ነው ማለት ነው። ይህም የመጣው ኦልሞስት ለ5 አመት ነው። መንግስት 5 ሚሊዮን ኢትዮ ኮደርስ ሰልጣኞችን አሰለጥናለሁ በማለት 4 አይነት ካታጎሪዎች አሉት። አንድሮይድ ዲቨሎፕመንት፣ ዳታቤዝ፣ አርቲፊሻል ኢንተለጀንስ፣ ዌብ ዲቨሎፕመንት። እነዚህ ውስጥ ካሉት ውስጥ እናንተ ፓሽናችሁ አንደኛ ይወስናል። ሁለተኛ ደግሞ ከማውጣታችሁ በፊት ለምሳሌ አሁን ከምትማሩት ነገር ጋር አሁን ለምሳሌ አካውንቲንግ ከተለያየ ከቁጥር ነክ ጋር ካላችሁ ዳታቤዝን እንደ ተጨማሪ ብትወስዱት አንደኛ እውቀታችሁ ይሰፋል። ሁለተኛ ደግሞ ከቁጥር ነክ ነገሮች ጋር ለምሳሌ ኤክሴል ምናምን የምትጠቀሙ ሰዎች በጣም ቤስት የሆነ ነገር ነው። ዳታቤዝን ብትወስዱ የተለያዩ አይነቶችን ነገር ኤክሴል ዳታቤዞች ዙሪያ ላይ ያሉትን የተለያዩ አይነት ነገሮችን መስራት ትችላላችሁ። ኢቭን ለራሳችሁም ዙሪያችሁ ላይ ላለ ሰው ከዛም አልፋችሁ ኢንተርናሽናል ክላይንቶችን አግኝታችሁ ደግሞ ኢንተርናሽናል ስራዎችን መስራት ትችላላችሁ። አንድሮይድ ዲቨሎፕመንት፣ አርቲፊሻል ኢንተለጀንስ የተለያየ ነገሮች የምትወስዱ አሁን ለምሳሌ ሶፍትዌር ተማሪዎች ካላችሁ፣ ኮምፒውተር ሰፈር ካላችሁ፣ አይቲ ኢንፎርሜሽን ሲስተም አካባቢ ካላችሁ ይሄንን መውሰዳችሁ ደግሞ ለእናንተ በጣም አስፈላጊ ነው። ከዚህም በዘለለ ደግሞ ጠቅልል ያለ እውቀትም ታገኙበታላችሁ ማለት ነው እና ይሄ ኮርስ እንዴት ፍሪ ሆኖ መጣልን ስትሉ መንግስታችን ከአረብ አገራት ጋራ ባለው ሪሌሽንሺፕ አማካኝነት ነው። ሰርቲፊኬቱን ስታወጡ ራሱ አረብ አገራት አርማዎቻቸው አሉ እና ኢንተርናሽናል ስለመሆኑ የሚያረጋግጡ ብዙ አርማዎችና ማተቦች ያሉት ነው። ሰርቲፊኬቱ ኦልሞስት በመጨረሻ ላይ ስታወጡ ይሄ ያለው ፍሪና ኢንተርናሽናል የሆነ ሰርቲፊኬት ነው። ብትወስዱት እኔ ለሁላችሁም ሰጀስት የማደርገው ነገር ነው። ግን ስትወስዱት አወሳሰድ ብዙ አይነት አለው። አንደኛ ገብቷችሁና አውቃችሁ ብትወስዱ በጣም ለእናንተ ጥቅም አለው። ምክንያቱም ተምራችሁ ጊዜያችሁን ሰጥታችሁለት ብትወስዱ በጣም አድቫንቴጅ የሆነ ነገር ነው እና ደግሞ ይሄ ሰርቲፊኬት በብዙ ነገር ይጠቅማቸዋል። ከእውቀትም ባሻገር ለብዙ ነገር ይጠቅማቸዋል። ለራሳችሁም አዲሽናል እውቀት ነው የምታገኙት። እዛ ላይ ያለው ሰርቲፊኬቱን ልትወስዱ የምትማሯቸው ኮርሶች እያንዳንዳቸው አሁን ለምሳሌ ኖርማል ተቋማት ላይ ገብታችሁ እንደምትማሩት አይነት ከባድ ሳይሆን ቤዚክ የሆኑ ነገሮችና ቀላል የሆኑ ነገሮችን ከዛ እናንተ አዲሽናሊ እየፈታችሁት መማር የምትችሉት ነገር ነው። በጣም ቀላል ነገር ነው። እናንተ ፍጥነት ካላችሁ ኦልሞስት ሰርቲፊኬቱን ለመውሰድ ከ1 እስከ 3 ሳምንት ምናምን ይላል ግን እስከ 2 ወርም ይላል። እንደናንተ ዴዲኬትድ እናንተ እንዳላችሁ ቅልጥፍናና ለነገሩ እስከሰጣችሁት ጊዜ ድረስ ነው መሄድ የምትችሉት። እናንተ ቅልጥፍናና ጊዜያችሁን ሰጣችሁ በተማራችሁ ሳምንትም ይበቃዋል። እንደናንተ ነው የሚወስደው ጊዜው ማለት ነው። ጊዜው ይሄ ነው ተብሎ በዚህ ጊዜ ማለቅ አለበት የሚል ነገር የለውም። ስለዚህ እናንተ ቅልጥፍናችሁ ይወስናል ማለት ነው። ስለዚህ ይሄንን ሰርቲፊኬት እድሜ ገደብ የለውም። የትምህርት ደረጃ ኦልሞስት ሃይ ስኩል በላይ ከሆናችሁ ብትወስዱት በጣም
ወሳኝ ነው። ከ9 በላይ ያላችሁ ልጆች ይሄንን ውሰዱት፣ ወላጆችም ደግሞ እንዲወስዱት አድርጉት። በጣም ወሳኝና በጣም ጠቃሚ የሆነ ሰርቲፊኬት ስለሆነ እኔ እውቀትም ያገኙበታል፣ ብዙ ነገር ይማሩበታል ማለት ነው። ስለዚህ ይሄ ነው ስለ ኢትዮ ኮደርስ ያለው ማብራሪያ እና ያልገባችሁና ጥያቄ የሆነባችሁ ግር ያለባችሁ ነገር ካለ ኮመንት ሴክሽን ላይ ጻፉልኝ። ሞር ዲቴል እንትንላችኋለሁ። ቴክ ኢንፎስ ይላል እዛ ገብታችሁ ኮመንት ላይ የፈለጋችሁን ጥያቄ መጻፍ ትችላላችሁ። እዚህም ጻፉልኝ እመልስላችኋለሁ ማለት ነው። ያልገባችሁ ግር ያላችሁ ነገር ካለ ማለት ነው። በመጨረሻም ደግሞ በጣም ብዙ ኢንፎርማቲቭ የሆኑ ቴክኖሎጂ ዙሪያ ላይ በጣም ብዙ ነገሮችን ለመስራት የተከፈተ ቻናል ስለሆነ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ፒስ ይመቻችሁ።